ያ ሰውዬ ማልኩ ተናገር ባፉ ነው የገብቶት እኮ ተናገር ነው የብሎት እንደው የምድጃው ነው እንጂ በጤናው ነው ብለህ ነው የምድጃው እኮ ነው የሚጫወትበት እንዳትሰሙት አራ እሱን ማምናረግ ሰማዋለሁ ልጅ ለፍልፈና ያለው ሰው ማባሪያ የለው አፉ አልኩ ደግሞ እኮ አይሰማህም እንዳለው ቆይ እኔም ቆይ የሆነ ነገር ይዤ ልምጣ ጠብቂኛለሁ እንዳትሄጂ እሺ አስጠምቄባ ነው የምሰደው ይዟችሁ አሁን እስካት ሊመጣ ነው እስካትን እናስጠምቃለን በቃ አረፈታለ ወይ እኛ ቄስ መሰለ ዋ አተግርማ ሞገሱ እንደፋ ዋ አራ ማይደለ ማማላጅ ነው እንጂ ፈራጅ ብለን ብንናገር የማርያም ልጅ እኛ አልተሳሳትንም እውነቱ ይሄ ነው ፈራጁን አማላጅ ያደረገው ማነው አልተሳሳትንም እኛ እግዚአብሔር ይመስገን ይኸውልህ ቀዩ ሆኖ ሞጮው ጠፋኝማ ምኑ እንደነካሁት እንጃ አገር ምድሩ ቀዩ ሆነ ረጎበዝ ምንድን ነው አማራጩ አገር ለምን አስክሪኑ ነው ፊትሽ ላይ ያለው ሙላው ቀዩ ሆኗል አታየውም ምኑ እንደምነካው ንገሩኝ እንጂ ምንሽ ይሉኛል ሆራ የገባ ነገር ይግጠመኝ ያልደረሰበት ሰው አሉ ሳቅ አገር ምድሩ አልቀይ ያልተንቀለቀለ አንተ ወደለኛው አገር ጎበዝ ዛሬ የሆነ ነገር አንተ ጥሩ እኮ አይደብርም እኮ እንደዚህ ማሪፍ እኮ ነው አና ይሄ እኮ ነጭ ነበር ይታይ አምላክ ነው የነጭ ነበር ይሄ ዶቃ አይነት ነበር ይሄ ደግሞ ማት አይነት ከንደር ነበር ያለው አሁን ሙላው ቀይ ሆነ እኔም እንዲህ ያለው አይደለም ዋ ፎጣ ለኔ ለምን አትልኪልኝም እሱም ፎጣ አትነ ምን ሀገር ነው ያለው አባት ፈቃድ ራቺ እንዴት ነህ ልኝ እኔ ምስኪን አይልሽ እስካት መጥቷል ታች ነው አሁን አንቺን እያየሽ ነው ኢየሱስ ጌታ ነው በሉ እያለ እናንተ ግን በደንብ ነው የምታውቁት መጽሐፍ ቅዱስን ከሱ በላይ እሱ አውቆ ሊሸውዳችሁ ይሞክራል ያ ሰውዬ ማልኩ ተናገር ባፉ ነው የገብቶት እኮ ተናገር ነው የብሎት እንደው የምድጃው ነው እንጂ በጤናው ነው ብለህ ነው የምድጃው እኮ ነው የሚጫወትበት በጤናማ እንደዛ አይሆንም ሰው እንዴትም በቤቴን ይክዳል እንደው በዚህ ጊዜ አሁን ጎጃም እመጣለሁ ብሏል ተመጣ የፍጥኝም ቢሆን ሳላስጠምቅ አልሰደውም እንዲህ እንዳትሰሙት አራ እሱን ማምናረግ ሰማዋለሁ ልጅ ለፍልፈና ያለው ሰው ማባሪያ የለው አፉ አልኩ ደግሞ እኮ አይሰማህም እንዳለው ይኸውልህ እንዲህ በበሰኞ እየመጡ እየበጠበጡን እኮ ተቸገርን አሁን እኮ እንደው ቲክቶክ እንዴት ልጀምር ይቻልሽ ትንጓደ አራ ወይ አንተ መነብረሪያ የስራ ማስፈቻ ይጠፋል ብለህ ነው መነብረሪያ እኮ ነው አሁን እኮ ስራ እኮ የሚይዝ ጠፍቷል በቤቱ እኮ አሁን ሙላውም ስልኩን ነው እንዲህ አራ ትማሪያለሽ ወይስ ስራ ላይ ነው አራ ወይ ስራ እንዲያ ባለ ማረግ አርገኝ አንተ ምኩራብ ይሄን ቀዩነት አባት እጄ ነው የሚያስለቅቀው ዝም ብላ ትገልፍጥ ንገረኝማ አራ ወይ ስራያ አረ የለም ገና እየተስተማርኩ ነው ምን ያህል ደርሰሻል ትምህርት ላይ አራ እስካት ደግሞ እንደ ወዳጅ አበባ ትሰጠኛለህ አንተ ጎበዝ ነህ አያ ለእስካት እስኪ መልእክት ካለሽ አስተላልፊለት እንደ ወደ እግዚአብሔር እንዲመለስ
አለ በውስጥ እኮ ለስካት ይኸውልህ። አሁን ምንድነው መጀመሪያ አሁን አንተ ጠበል ግባ የኔ ቀለም ጠበል ግባ እና የምድጃውን የተሳነው የምድጃውን እንደው ተናገር ነው የሚልህ። ጠበል ግባና ኋላ እዚህ ጎጃም ትመጣለህ። በለምኩራም እንግዲያስ እና ይፍቱን ማስካት ዋናው ነገር አሁን አንተ በህይወት መኖርህ ነው የምፈልገው። ይፍቱ ኋላ የሚደርስና ምንድነው እዚህ ስትመጣ ምንድነው ፊት እንደገና ክርስትና ትነሳለህ። ኋላ ዝም ብሎኛ መጥቶ መቀላቀል የለም። ዝም ብሎኛ መጥቶ እንደው አልክደናደርክ የሚል የለም። አዛክሮ ነው የሚያስወጣው። በእንጀራ ሳዲያን ጠልቀው ጥለው እንጂ አያስቀምጡም። እኛ እንዲያ ነው ጠባይክን አሳምረህ ኢየሱስ ጌታ ነው እኛም ሌላ ነው አላልንም። ጌታ ነው ያለ ሌላ ያለው ነገር የለንም። መተህ ትጠመቃለህ። በቃ ያለው ነገር ይሄ ነው። እስካት ሌላ አዲስ ነገር የለውም። እና ደግሞ እንደታፈርኩ ወደ እውነተኛው ኢየሱስ መምጣት አለበት አይደለ? ቤተክርስቲያን ውስጥ ነው ያለው እውነተኛው ኢየሱስ። በበሰኞ እየመጣ አትበጥብጠን። ይኸውልህ አሁን በበሰኞ የመጣ ነገር ችግር እኮ ነው። ንገሪልኝ እንደዚህ ስንት ሺህ ዓመት ቤተክርስቲያን ስትሰብክ የነበረችዋን ድንገት መተው ልቀይር ይባላል። አሁን እኮ ምን አርጉ እንደገና አሁን እኮ መተው ችግር እኮ ነው የገባን። እኔ ቀለም እኔ ታውቂኛለሽ ትጓዳ ወንድም ጥለም ጎጃም መጣ ወኪ የለም ታውቂኛለሽ እኔ የለም በሰሞን ነው እኮ ይሄንንም ቅርብ ጊዜ ነው ተከፈትኩት። አይቼም አላውቅም። እኔም የሆነ ነገር ይዤ ልምጣ። ጠብቂኛለሽ እንዳትሄጂ። እሺ አስጠምቄባ ነው የምሰደው ይዛችሁ። አሁን እስካት ሊመጣ ነው። እስካትን እናስጠምቃለን። በቃ አረፈጣለ ወይ እኛ ቄስ መሰለ አተግርማ ሞገሱ እንደፋ አራ ግርማ ሞገሱ ምን አላልሽ? እና እስካሁን አራ ሰዓት ነግሩኝ። እንግዲህ ጎበዝ ይቅርታ ወንድም ጥላረ መምህር ነው። እባክሽ አነጋገርሽን አስተካኪ። እኔ እኮ ይቅርታ እንግዲህ አይ ታያቸው። እኔ መምህር አይደለሁም ገና ተማሪ ነኝ። እኔ ዝም ብዬ ነው ተረቃፊ እንደመጣልኝ። ምንም አንቺ አትሳሳትሽም። እዛ ኮሜንት ላይ የሚጽፉትን ሰምተሽ እኔ አሁን ሰሞኑን ባህር ዳር ነበርኩ። ባህር ዳር መጥቼ ቆይቼ ነው የተመለስኩ። አዎ ባህር ዳር። ኧረ ሸጋ አድርገሃል። መቼ ነው አዲስ አበባ የምትመጪው አንቺ? ኧረ ምን አደርጋለሁ ብለህ ነው አዲስ አበባ? ኧረ እንደው ቃኝት ታርገሽ ምኑ ይቃኛል አሉ። ዝም ብሎ ግር በራስ ነው አሉ። ደህና ዋላችሁ ደህና አደራችሁ የለም። ዝም ብሎ ግር በራስ ነው አሉ። ሰው ቢሆንም መተሽ እዚህ ታስተካክያቸዋለሽ፣ ትመክሪያቸዋለሽ እንደው እንዲሰሙ ምናምን የለም አሉ። ዝም ብሎ ቆመብህ ነው የሚያል አስቸጋሪ ነው። መደማመጥ ይባል። እዚህ በጣም ሩጫ እኮ ነው፣ ኑሮ እኮ ነው እንደዚህ የሚያደርገው። አንተ እሱማ ዝም ብሎ ሁለመናውም እሳት ሆነ ችግር ነው። እሱስ በእነሱም አይፈረድም። እናንተ ጋር እኮ ቀላል ነው። ይኸውልሽ እናንተ ጋር ገበሬው አርሶ ምን ብሎ እግዚአብሔርንም ተማጽኖ ዝናቡን ሰጥቶት በሰላም በጤና ወጥቶ ይገባል። እዚች አንድ እርምጃ ለመራመድ ብዙ ብር፣ የሆነች ነገር ለመቅበስ ብዙ ብር፣ የቤት ኪራይ እንደው ጤነኛውን መራመዳችን ራሱ እንደው በቸርነቱ አሁን ራ ዝም ብላ እንደው ስንዝር የምታክሊቱን ቤት ነው አሉ በሹ የሚያከራዩት እና ችግር ነው ይሄስ። እኔ ግን እዚሁ ዝም ብለሽ መተሽ 1-2-3 ቀን ቆይተሽ ብትመለሽ ጥሩ ነው። ለማንኛውም ለአንቺም ጥሩ ነው፣ ከህዝቡ ጋር በደንብ እንድትዋወቂ።
አንድ 3 ቀን ስመጣ ነኝ እንደው ለኑሮ ነው እንጂ አንድ 3 ቀን እመጣለሁ እንደሻው ብዬ አንድ 3 ቀን እመጣለሁ። ዝም ብለሽ እዚሁ በሸነና ምናምን ብለሽ ትሄጃለሽ። ማብራት ጠፋ ነው ጋር ራሰደ እኔ ጋር አይገርምሽም? አዲስ አበባ ማብራት ጠፋ። አዲስ አበባ የሚጠፋ ላይ ይሻላል። የገረመኝ እሱ ነው። ጎበዝ አዲስ አበባም ይጠፋል። አትደነቂም? ታዲያ በጣም ነው የሚያሳዝነው። እና እንዳይዘጋብኝ እኔ ጋር ያሉ ሰዎች በጣም እንወድሻለን ይሉሻል። እኔ እንጃ ነገር በጣም ነው የምንወዳት፣ በጣም እንደምንወዳት ነገራት ይያሉ። እኔም በጣም ወዳችኋለሁ በልልኝ። ለምንድን ነው በደንብ ሁልጊዜ ቶሎ ቶሎ ላይቭ ማትገቢው? ተናፍቂናለሽ ይላሉ። በሰኞ ደጋጀ ኔትወርክ የለም ነበር እንደሆነ ነው የጠፋው። አሁን ደግሞ መጥቻለሁ አሉ ጎበዝ። ጧት ጧትም ግቢልን ከአንቺ ብዙ እንማራለን ይሉሻል። አራ ምን ተኔማ ምኑን ትማሩታላችሁ? ግን ማለዳ ማለዳ በሉ ስራ ተለልኝ እኮ እገባለሁ። ስራዬን እንድጨርስ እኮ እናንተ ዘንድ ነኝ። ቶሎ ሰራ ጌም ልትጫወቺ ነው ሌላ ቦታ ገብተሽ? እኔ ጌም ስለማልጫወት ነው ብዙ ጊዜ። አራ እናው ጋር ዝም ብለህ ተደብለህ ነው እንትን እዚህ መዝሙር ያውቃል ይሉኛል ደግሞ እኔ ነው። እስኪ አንቺ እንደው ዘምሪልን እስኪ አንድ መዝሙር ትንጓደድ። አራክ በዚህ በመቶ ምናምን ሰው አለ እዚህ አንተ ዘንዳ ደግሞ እንዲያ ሰው ይኖራል። ወጣው ነው የሚሄደው የንጉማሬ ድምጽ ሲሰሙት። አረ ምንም ትዘምር እንወዳታለን ብለዋል። አረክ ያንተ ያለሽ ወጣው ተሄዱ የሚያረጋል ብለህ ነው ቶ የኔ ቀለም እልቅ አንተ ዘምርልኝ። የኔ የሌላ ጊዜ ዘምራለሁ። እሺ ምረጭ። ምን መዝሙር ልዘምርልሽ? አንቺ ባንቺ ምርጫ ይሆንልሽ። በቤተ መቅደስ የሚለውን አሱን ነው የምትወጂው? ቀጣይ ግን አንቺም ትዘምራለሽ። እሺ እኔ መጀመሪያ ልዘምርልሽ ነው። ምንም ችግር የለም። ማንም አይወጣም። እስኪ ንቅንቅ ይበሉ። ከኔ ጋር ነው የሚጋደል። እስቲ ዘምርና ኋላ እንግዲህ እንመከርበታለን። ፊት አንተ ዘምር። እሺ በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። አባካኙኛለው አመፀኛ። ቀጣዩን አላቆምም። ይኸው አሁን ቀጣይ አንቺ፣ አሁን ደግሞ አንቺ ቀጣይ ትንጓደሪ። አሁን ተራ በተራ ይኸው እንደዚህ ያደረኩልሽ። አሁን እታያለሁ አይደል? አሁን በደምብ አሁን ትታያለህ። መጥቻለሁ። ኧረ ተው ይወጣል። ማንም አንድ ሰው አይወጣም። ይኸው ትወጣላችሁ። ንገሩኝ መጀመሪያ። አንወጣም እያላችሁ ጻፉ። አሁን ኮመንት ላይ አንወጣም 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 እያላችሁ ጻፉ በሉ። አንወጣም ብለዋል። ሁሉም በቃ ቃል ገብተዋል። አንወጣም ብለዋል። ቆይ እስኪ እዚያ የሰነበቱን ትምህርት ደብተር ልፈልገውም። በቃ ፈልገሽ ይዘሽ ነሽ። እያንዳንድሽ እንዳትወጪ ከኔ ጋር ነው የምትጣሉት ብትወጡ። እሷ ደስ ያላትን ትዘምር። ሰንበት ትምህርት ቤት ትማሪያለሽ? ጎበዝ ነሽ በጣም። ማር ነበረ አሁን ይኸውልህ ያላደርሰኝ እያለ እንዲያውም ጠፋኝ መዝሙር ማንተ ይገዋ እስተዚያው ጉኝ ጎበዝ እስተዚያው ጉኝ ልፈልገው። አልተሳሳትንም የሚለውን ትዘምር ይላሉ። እኔ መቼ ጀመረሽ ነው እሱን? ከዚህ በፊት
አረክ ለዚህ ያለ እንትና ቅጣት ዘምር ብዬው ሳይዘምረው ቀርቶ ለስካት ነበር። እንዴት አልዘምርም ማለት እሱን ስትቀጪው አልተሳሳትንም የሚለውን ዘምረው አንዱን አዝማች ብዬ ብለው እምቢ አለኝ እና አንቺ ዘምሪልና እስናውን እስኪ እንስማ። አንዲት ነው የማውቃት ሌላውን እኮ አቃጥቼ ስለማላውቀው ብዬ ነው። የምታውቂያት ነው ያልዘምሪልን ሌላውን አቃጥሽ የምታውቂውን ደግሞ በኋላ ላይ ትዘምሪልናለሽ። አልተሳሳትንም እኛ አልተሳሳትንም እኛ አልተሳሳትንም አይደለም አማላጅ ነው እንጂ ፈራጅ ብለን ብንናገር የማርያም ልጅ እኛ አልተሳሳትንም እውነቱ ይሄ ነው። ፈራጁን አማላጅ ያደረገው ማነው? አልተሳሳትንም እኛ አልተሳሳትንም እኛ አልተሳሳትንም። ይችን ብቻ ነው የማውቅ። ጎበዝ። ዋናውን ፓርት ነው እኮ ታዲያ ያወቅሽው እኮ አንቺ እኮ እንደውም ያልሽው እኮ ዋናውን ፓርት ነው። እነሱ የተሳሳቱበትን እኮ ነው በቃ አንቺ የተናገርሽው። አሁን ወደስካቴን ዘምራት ብለው ነው እምቢ አለኝ። እስካትማ ሙድ ይዝባችኋል። ከዚህ በኋላ እናንተን ብቻ እንትን በሉ እያለ እሱ ጎበዝ ነሽ። ዝማሬ መላእክት ያሰማል። አሜን አሜን። አልወጣም ማይል ሰው አልወጣም። አክሰፕት ወይ እስከዛ ድረስ እየዘመርን የተጫወትን እንላለን። ከተሸነፍሽ ትዘምሪያለሽ። አሁንም እሺ እዘምራለሁ። ከተሸነፈች ትዘምራለች። አሁንም ምንም ግማሬ ድምፅ ደግማችሁ የመስማት ፍላጎት ያላችሁ አይመስለኝም። በሉ አንዳንድ ቅጣት እንቀጣለን። የመዝሙር ሌላም አንዳንድ ጫውታ ታጫውተናለች። አንዳንድ ታሪክ እንጠይቃታለን። እናንተ እንትን በሉ። እናንተ በደንብ ጎበዝ ናት በጣም አያችሁ። ከጓደኛሽ ጋር ደግሞ በጣም የምታደርጉት ነገር ጥሩ ነው፣ ደስ ይላል። እሺ ልብ ልቡ እንደልቁት ወገን አማራዊት ከበሬ ልብ ልቡ እንደልቁት ይዛችሁ ደልቁት። እኔ ጋር እስካትን እዛው ነበር የምትመጣው። ሁነኛ ሰው ዞታ ልመጣ እኮ በመንገድም ወንፈፎ ሊሄድ ይችላል። ኧረ እኔ ይዤ ነው የምመጣው። ጆሮ ይዤ ነው ይዤልሽ እመጣለሁ። ምንም እንዳትጨነቂ። ደህና በደህና በሰንሰለት ነገር ስር አድርጋችሁ ካልሆነ በመንገድም ወንፈፍ ያደርገዋል። አዎ እሱ አይታመንም። እንዲያ ስለሆነ እንደምንም ብላችሁ ትንሽ እንለፋፋለትና አዎ ሰው አርገኑን መልሰዋለን። አዎ እንዲያርገን ኋላ እዚያው ወደ ሀገሩ ይመለሳል። አዎ ግድ ነው። በሉ ልብ ደልቁት፣ በአበባ ደልቁኛል ነው። አዎ በሉ እንግዲህ እሷን ለመቅጣት እንግዲህ ማሸነፍ ይኖርብናል። መቼስ ይሄን አይጠፋቸው። በሉ አሁን በሶስት ነው የሚባዛው። ያዙት እንግዲህ በጊፍት ደልቁኛል። ወገን በሶስት የሚባዛ ጀምሯል። ሂዱበት፣ በሉ ሂዱበት። እናንተም እዚህ ያላችሁ አራ እንደ እየተመራ መረጃዎችን የሚያመለክቱ እንደሚቀጣ ነው። እዚህ ቤት ያላችሁ ሰው ጎበዝ ወይ አስለቁ። 200 ደርሳችኋል። ኧረ ጌታ ሆይ ገባ በሉ 3000 ነው። አሁን ዙሮ ወደ መዝሙር ፍለጋ ያሄድ ይሻለኛል። 3000 ነው በቃ መግባት ያለብን ለመቅጣት። ትሪፕሉን ተጠቀሟ። በአንድ ጋላክሲ ዝጉት። በቃ አንድ ጋላክሲ በቃችኋል። አንድ ጋላክሲ በቃችሁ። ይሄ አሁን መዝሙር መፈለግ ነው በቃ ያለው አማራጭ። ታው 3000 ንግባ። በአንድ ጋላክሲ ትሪፕል ነው በ3 ስለሚያባዛው። አይ ገብረ ማርያም ታዊ
አውዬ ቴንክ ዩ እንደተቀጣው ነው መረጃዎች የሚያመለክቱ ነው። አዊ ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ አውዬ። አሁን አየው እንግዲህ ትንሽ የኔ ውጤት ካንቺ ዘለቀው ነው መሰለኝ። አረኪ አንተ ያለሽ የመለኮት ያለሽ ምን እዚያ ላይ ሄዷል እንጂ ምን ትንሽ ነው ብዙ አይደለም እኮ። አይ እንደያልክሽ ታጥናናኝ ነው። ከተሸነፍሽ እንግዲህ ይኸውልሽ እዛው እናንተው ሀገር ነው የምመጣው። እዛው እንግዲህ አድርገሽ ትቀበይኛለሽ። እንግዲህ መስቀል እናንተው ጋር ነው እያበላችሁኝ እያጠጣችሁኝ። ኧረ እንዲሁ ለመምጣት ያብቃ። ደግሞ እንግዳ ለመቀበል ለመምጣት ያብቃ ብቻ። ደግ ነው እኮ እውነት የሰሜን ሰው። መጽሐፍ ቅዱስ አለሽ? የለኝም። እኔ እኮ መጽሐፍ ቅዱስ ነው የምሰጠው እየዞርኩ በየሀገሩ በነፃ የቤተ ክርስቲያን መጽሐፍ እሙት እውነት። ባህር ዳር እኮ መጥቼ መጽሐፍ ቅዱስ ሰጥቼ ነበር። ጎበዝ አንተ ያጠድቃል ሙተራ አንተ ደግ ሰው ነህ። አሁን እኮ ማለት እየፈለገ የሌለው ሰው ይኖራል። እና በምን ልላክልሽ ታዲያ? ትንጓደድዬ ለአንቺ እዚህ ያለ ሰው የሚመጣ ወይስ እንዴት ነው? ኧረ ጎበዝ ልክልኝ ብሏል መጽሐፍ ቅዱስ። ይላክልሽ። የሚመጣ ሰውም ቢሆን ፈልጌ ትልክልኛለህ። ይሄንንም አግኝቼው ነው። ከዛ ደርሶኛል ብለሽ ትነግሪኛለሽ ሲደርስሽ። ዋው አንተ እዚያ ተላክልኝ ተመጽሐፍ ቅዱስ አንዱን ክፍል አነበዋለሁ ስትልክልኝ የመድረሱ ማረጋገጫ። እኔ ሰው አግኝ እንጂ እልክልሻለሁ። እሺ እፈልጋለሁ። አየው ፎሎ አድርጌሻለሁ። ፎሎ መልሺ እንግዲህ ጓደኛ እንሆናለን። ተከትያለሁ እኔ በቃ እኔም ተከትዬሻለሁ። በቃ ተከታይሽ ሆኛለሁ። በቃ በልና እንግዲያስ አሁንማ አንድ ተሸነፍሽ ትንጋደድዬ። እንግዲህ አንድ ጨዋታ ይሄን ካሸነፍሽ አንድ ፖኒ ተጫ ገና እኮ አንድ ይቀራል። ከዚህ በኋላ ካሸነፍሽኝ አንድ ቤስት ኦፍ ዘ ያራንቺ እናቴ ጨርሰሻል ጉዳዩ። አረክ አሁንም መለክቻለሁ እኮ የቀረኝ የለም አውቄዋለሁ። ጎንደር እመጣለሁ ጠብቁኝ እመጣለሁ ብያለሁ። እኔ ጎንደር አልመጣም አላልኩም እመጣለሁ። አሁን ባህር ዳር ደር ልብ ሁላችሁም ልብ እኔ እንደምሸነፍ አውቄው ግን አስቀድሜ መዝሙር እየፈለኩ ነው። ቢሆንም ልብ እንዳልቁት ልብ እንደልቅት እያንዳንድሽ የምለውን አትሰም እንዴ? ኧረ እባክህ ድረሱልኝ። እንግዲህ ቆንጆ ቅጣት እንድንቀጣት መባ እመጣለሁ። መቀሌ መባ ግዴታ ነው። መቀሌ ግድ ነው። ከጎንደር ቀድሜ ነው መጣ። ልብ እንደልቁ ሸርጎብኝ ሁላችሁ ሸርጎብኝ ጋር ግበት ወገን ሄዱበት ልብ እንደልኩ በረብ አነሳሻቸው እንዲሰጡ ትንጓደድ ዋንስላለ እኔ እንድቀጣ ፈልጓል። አሁን ያየሁት ነገር ምንድነው? ይሄን ጉማሬ ድምጥ እንዳሰለችሁት ነው። ቻይናቸው እውነቴን ነው። እነዚህ አሁን ሁለት አበባ ነው። አንዳንድ አበባ በሉ ፍጠኑ። ታርጌት እንሞላለን። ሁለት ሰው አንዳንድ አበባ ሙሉት በሉ እንደ ሙሉ እንጂ ሁለት ሰው አንዳንድ አበባ ትሞላላችሁ። አማራዊት እመጣለሁ። ደብረ ብርሃንም እንዴት ይቀራል? ያው በቅድመ ተከተል ነው መጣ ሁሉም ጋር በሉ እንግዲህ ቀጥሉ። አሁን በሶስት ነው የሚባዛው። እያያችሁ ነው አይደለ? በሶስት ነው የሚባዛው። እንግዲህ ደልቁት በጊፍት ወገን ሂዱበት። በሶስት የሚባዛው ጀምሮላችኋል። ሂዱበት። ኤፍሬም ክበርልኝ የኔ ቀለብ ልንቀጣ ነው ማለት ነው ወገን። አካሄዳችን ልንቀጣ ነው።
ቤተልሔም እንዴት ይያራ አላየሁም። በስመ ቤት አለሽ እንዴት ሂዱበት ወገን በሶስት የሚባዛው ላይ ልንቀጣ ነው። በሉ ኤፍሬም ክበሩልኝ ወገን እየሄድን ነው። ተንቀሳቀሱ። ልንቀጣ ነው። ለካን ታሪክ ይቀየራል። የኔ እህት አመሰግናለሁ በጣም አይ ትንባደል ሄደ እኔ ትንሽ አሁንም ራቅ አለ መሰል ወይ ትንሽ ሄደ እንጂ ወደ ቲጂዬ እንዴ ቲጂዬ የኔ እናት እንዴ ኧረ እኔ አልወድም ብትይኝ እኔ ራሱ ወድሻለሁ። እንዲያው ታዲያ እንደው ምንድነው የምንቀጣሽ? መዝሙሩን ነው ወይንስ ሌላም ቅጣት አለ? እኔ ሁለት ቅጣት ነው እንግዲህ ተመርጭና ነው የምትቀጭው። ትንጓደል የአሁኑ በመዝሙር ነው። ቀጣዩን የምንቀጣጣውን ታስመርጠኛለህ። አሁኑ መዝሙር ነው ተብሏል። መዝሙሩ ነው በቃ እሺ። ቀጣዩን እሺ። ቀጣይ ተዘጋጅበት። የሆነ ነገር ደስ ያለን ሶስት እያስመረጥከኝ እንቀጥላለን። ገጠመኝ ነው የምትነግሪኝ። አሁን ትዘምሪልናለሽ። አሁን መብራት ጠፍቶ ነው እኔ ጋር ኦልሬዲ። አሁን ተስፋ አለሽ? ከዚህ በኋላ ታሸንፊያለሽ እንደው ወይስ እንዴት ነው? ተስፋ የለኝም። ስታሳዝን ተስፋ እንዳትወጪ አይታወቅም። እንደ አይደለም ጓንት የሚለቅሰው አለ ጎበዝ። የሐኪሙን ጓንት እንዲህ ለባክቴሪያውም ለብኑ የሚለቅሰው ታለ ልቆይ። አለበለዚያ ማን ነው ኔትወርክ ያዘው? አይ እኔ ጋር ይሰራል። አንቺ ጋርም ደህና ነው፣ ጥሩ ነው፣ መጥፎ አይደለም። ደብረ ማርቆስ ከተማ ውስጥ ነሽ? አሁን እንግዲህ ክረምቱ ክረምቱ አልቆ በጋው መጣል። ከተማ መጠን ነው የምንማር። ኦኬ ጥሩ። አለቀ መሰለኝ። በቃ ተሸነፍሽ። አለቀ። አሁን ተቀጭ። መዝሙሩ ደስ ያለሽ? እሺ አስጀምረው። እሺ ቀጥይ። እናንተ እንትን በሉ እንዳትወጡ ጎበዝ። ይሄን ጉማሬ ድምፅ አዳምጡ ቁጭ ብላችሁ። አላውቅህም ብዬ በሰው ፊት የምክድህ ለጠላት አንስቼ አሳልፌ ምሰጥህ እኔ ሆንን ጌታ ሆይ እኔ ሆንን ጌታ ሆይ እኔ ሆንን ይሁዳ ነኝ ወይስ ጴጥሮስ? ሐሙስ ማታ እኔ ማነኝ? የዛሬን መቆሜን እንጂ አላውቅም መጨረሻዬን። እወድሃለሁኝ ብዬ የዛሬን እናገራለሁ። አላውቅም እንዳልል ስለ ነገ ግን ፈራለሁ። ጎበዝ። እሺ ዝማሬ መላእክት ያሰማልን። አንቺ ጎበዝ ነሽ። ደግሞ ከመዝሙር ደብተርሽ ላይ ነው አይደለ መዘምር? አዎን ጎበዝ። በቃ የት ነው ደብራችሁ? ትንጓደድ ቀርብሽ? አንቺ የት ነው? መድኃኒዓለም ነው። አሁን መድኃኒዓለም ነው። በፊትስ ያደግሽበት የት ነው? ቅዱስ ገብርኤል። ማን ነው በጣም እጅግ አብልጠሽ የምትወጂው እንደው ከመላእክት? ቅዱስ ገብርኤልን በጣም ነው። በእውነት በእውነት
አረጋይ 3 አበባ አንድ ሰው አንዳባ ሙሉታውን እኛንን የምንቀጣ አትምነቀነቅ እንዳትሉ ሌላ አንድ ሰው ቢታላችሁ የንጉማሪ ድምፅ ደግማችሁ ተሰሙታላችሁ። በሉና አሸንፍ እንጂ እናንተ እያዘናጋችኝ ያገርማችሁም ልታሸንፈኝ እያዘናጋች በ3 ነው የሚባዛ። እዚህ ላይ አንድ ጋላክሲ ብትሰጡ ታሪክ ይቀየራል። እሷ እንዳለቻችሁ ነው እዚህኛው ማድረግ ያለባችሁ። በቃ ይሄው አንድ ጋላክሲ ደረሰሽ። አረ በ3 ነው የሚባዛ። አረ ሄደች ቲጂ ሁላችሁም ቴንክ ዩ። እውነት እንደው ጋላክሲ ጠፍቶ ነው ይሄ ነገር ያቀባብረንም ሄዱበት። ቴንክ ዩ ቲጂ። አረ እባካችሁ አረ ወገን እንተባበር። እየተባበርን እየተረዳዳን እንደ ሀሳብ ልንቀጣ እኮ ነው። ማን ነው ይሄንን ታሪክ የሰራው? እድል ከበሪልኝ የኔ ጠንበለል ከበሪልኝ። እድል ዋዚያ ይስጥልኝ እናታለ ትንሽን ተቆርጥማት እጅሽን ተውጋት ይሰውረው እንደው አርካስፊ እንዳባይ ተጋፊ የነካሽ ሁሉ ላይ ለምልምልሽ የኔ ቀለም አንቺ ብልቡ እንደልኩት በሉ በቃ። እስኪ ድገሚ ይሄን ምርቃት ድገሙ። ክንድሽን ተቆርጥማት እጅሽን ተውጋት ይሰውረው እንደው አርካስፊ እንዳባይ ተጋፊ የነካሽ ሁሉ ላይ ለምልምልሽ ተባረኪ ውለጅ ክበጅ በቃ። አሜን ነው እንጂ ኧረ ይሄ አሜን ነው እንጂ ግጥም ያለ ምርቃት እንደው ላስመርቃችሁ፣ ላሸንፋትና ላስመርቃችሁ። ቅጣቱ ምርቃት ነው። የኔ ጊፍተር እድሜልካቸው እንደተመረቁ ነው እና ወሎ ከብደው ነው የሚለው። አዎ እናሸንፋትና ቅጣቱ የሚሆነው የመጀመሪያ ቅጣት ምርቃት መመረቅ ነው። በቃ ቀጥሉ። መመረቅ የሚፈልግ ሰው ሁሉ አሁን ማሸነፍ አለብን በስተመጨረሻ። ልብ ልቡ እንዳልቁ ሸርጎቢል እንዳርጉ 3 ጋላክሲ ካገኘን አሸናፊዎች እኛ ነን። ልብ ልቡ እንዳልቁት። አሁን ቤስት ኦፍ 3 ነው ጨዋታው። ቀጣይ ማስቀጣት አለባችሁ። ሀትም እንዳትሉ ሳትነቃነቁ ተቀመጡ። እኔ ቅጣት እያሰብኩ ነው። እናንተን ተማምኜ ምንድነው የምቀጣ እያልኩ እያሰብኩ ነው። የኔው ጉድ ናት እኮ አንቺ ጋር መታ እኔን የምታስቀጣው። ዋ እንግዲህ የኔው ጉድ ናት። ይሁና እንግዲህ ምን እውነት። ቲጂዬ በጣም አመሰግናለሁ። በጣም አንድ አሸነፍሽኝ። አሁን 1-0 አይንና ጀሮ ነን። 1-0 ነን። አሁን እሺ ቀጥ እንግዲህ ይሄን ካሸነፍሽኝ በቃ ትቀጭኛለሽ ማለት ነው። ጎበዝ ሂዱበት። እሺ በሉ እንግዲህ ልብ ልቡ እንደልቁ። እኔ ቅጣት እያሰብኩ ነው። እናንተን ተማምኜ እናንተ ልብ ልቡ እንደልቁ። ዋ አሞቀው የኔ እናት መቅደላዊት ሞቅ ነው። በሁለት ነው የሚባዛ። ሂዱበት። እኔ ቅጣት እያሰብኩ ነው። አትረብሹኝ። እናንተ ዝም ብላችሁ ጊፍት መስጠት እንዳትረብሹኝ። ታብታብ አድርጉ። ልብ ልቡ እንደልቁት። ጊፍት ስጡ እያልኩ የምቀበጥረው ነገር የለኝም። ቅጣት እያሰብኩ ነው። እናንተ ወደ ስራችሁ በቃ። ስራ እንከፋል። ተከፋፍሎ ነው እንጂ ስራ እንዳታስደልቁኝ እባካችሁ። እሺ ታዛዥ ነን ይሉሻል። እኔ ጋር ያሉት እንዴ በመሀል እየመረቅሻቸው እንጂ እኮ አንድ ጨዋታ አሸንፍሻል። ስታሸንፊ አትመረቂያቸው። ቅድም ያወረድኩት እኮ ማት እግዚአብሔር ምርቃት ሊዲያ ክበሪ። እኔ አንኮ ቅጣት በማሰብ እኮ ተመስጫለሁ። የለውም እኮ ቅጣት በማሰብ ጋይስ ትሪፕሉን እንግዲህ በደንብ አድርጋችሁ ትጠቀማላችሁ። እሺ ትንጓደ ደህና ነሽ አንቺ? አለው እግዚአብሔር ይመስገን። ክብር ይስፋ ምስጋና ይጓደል። እኔ ደህና ነኝ። አሜን። በሉ እንግዲህ ያን ትሪፕሉን አራ ጨብጭቡ። ነው እንደዚህ ሲወይ
ሞላ ሞላ አድርጉት። 3 አበባ እንግዲህ እነዚህ በጣም አይ ምን እኛ ጋር ምኑ ተይዞ ገና አንድም አበባም አልሰጠንም እኮ እንደዚህ ነው የተጨካከለው። በዚህ ነው እኔ ቤት ተቀለው መጥቷል። ኧረ አንቺ ጋር ነው ያሉት ሁሉም አሁን በቃ ለሶስት የሚባዛው ጀምሮላችኋል። ሂዱበት በሉ እንግዲህ አስቀጡኝ እንደለመደባችሁ ወይ ደግሞ ላስመርቃችሁ ነኝ። በሶስት የሚባዛው ጀምሮላችኋል። አሁን የመቀጣጫው ነው። እዚህ ላይ የቅድሙን እንግዲያ ውሃ በላችሁት ማለት ነው። አመራይ ዲዲ ያከበሩልኝ። በሶስት የሚባዛው ጀምሮላችኋል። እሰይ ሊዲያ እድል ነው እድል መርቀያል የኔ እድል። አንቺ እኮ ሲጀምር እንደ ስምሽ ስምን መላክ የተባለ እኮ ላንቺ ነው። እንደ ስምሽ እድል ይሆንሽ ልጅ እኮ ነሽ። እግዚአብሔር ይስጥሽ በወጣው የተካናት ያለም ውለጅ ክበጅ ተባረኪ ብሩክኝ የኔ ቀለም የነካሽ ሁሉ ይለምልብልሽ። መቼስ ያው እንዴት ነው ቅጣቱ? አትጨክኝብኝ ብለን እናስባለን። ደግነሽ አንቺ እንጂ ታስታውቂያለሽ። ልብሽም ሩሩ ነው። አንደኛ ቅጣት እሺ፣ አንደኛ ቅጣት ከመልከ ማርያም ዜማ 1 እኔ ዲያቆን አይደለሁም እኮ 2 እሙት ዲያቆን ነው ብሎ ጥፎልኝ እኮ ነው ጎሽ ተቆል አቤት አይስዋሽሽ ነው። እኔ ዲያቆን አይደለሁም። ከመልከ ማርያም ኧረ ተይ ቀለል አድርጊ። እውን ጎበዝ አውቆ ነው አውቀ እናንተ ናችሁ ያሻችሁ። እነሱ ናቸው ያሹት። አራ እንዲያ ነገር እንግዲህ ሂዱ ዝም በይ። ኮመንት እንዳታደርጉ። አገር ምድሩ 127 ሰው መስክሮብሃል። አይደለም እኔ ይሄው ወላዲቷን እኔ አይደለም። እሺ ተውኩት። ሁለተኛ ቅጣት እሺ አንደኛው ቀረ። ከመጽሐፍ ቅዱስ ደስ የሚልን ታሪክ የምትወደውን አንድ ታነብልናለህ። አንደኛ ቅጣት እሺ። ሁለተኛ ቅጣት እንትን ምን ስለሆንከው ደስ ያለህን ነገር ትነግረናለህ። ማለት በህይወትህ ምን ስላለህ ደስ እንደሚል። እሺ በምን ደስተኛ እንደሆንክ ትነግረናለህ። እሺ ሶስተኛ ቅጣት ደግሞ እድልን ትመርቅልኛለህ። እሺ ማንን ልመረቅልሽ? እድልን ለ3 ደቂቃ እንደው 3 ደቂቃ ሳይሆንም እንደው ረዘም ያለ ምርቃት መርቅልኝ። የትኛውን ላደርግልሽ? ምረጭ አንቺ የሚሻልሽ የትኛውን? ኦሮ አንተ ነህ እንጂ የምመርጥ። እኔማ ምን ብዬ እመርጣለሁ? ወይ ከመጽሐፍ ቅዱስ ክፍል ደስ ያለህን ከመጽሐፍ ቅዱስ ክፍል ደስ ያለህን አንብበህ ትንሽ አብራራልን። እሺ በቃ እኔ ከመጽሐፍ ቅዱስ የምወደውን አንድ ክፍል ላብራራልሽና ከዛ በኋላ እንትን እንላለን። ማብራታችን መጣየው አሁን እንደዚህ ይሻላል። እሺ ኧረ ደህና ተመስገን ነው። አሁን የማንን ታሪክ መሰለሽ ማነበው? በዮሐንስ ወንጌል ምዕራፍ 4 ላይ ያለውን ላንብብልሽ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ በሰማርያም ሊያልፍ ግድ ሆነበት።
ስለዚያም ያዕቆብ ለልጆቹ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህም ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድም ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታ ውሃ አጠጪኝ የሚልሽ ማን መሆኑንስ ብታውቂ አንቺው ትለምኚ ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታዬ ሆይ መቅጃ የለኝም፣ ጉድጓድም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ይገኛል? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል አላት ይላል። ይህንን ሰምተሽዋል ከዚህ በፊት? አንቺ ጎበዝ ነሽ። እንግዲህ ክርስቶስ እዚህ ጋር 2 ነገር አድርጓል። አንደኛ ወደዚህ ዓለም የመጣው ወደ ጻድቃን ሳይሆን ወደ ኃጥአን መሆኑን ለማመልከት እንዲህ ወደ ተናቀችዋ ሴት ተጠግቷል። ኃጥአንን ለማዳን ወደዚህ ዓለም ለኃጢአተኞች ወደዚህ ዓለም የተላኩት ሲል፣ ሁለተኛ ሰው ልጆች ሁሉ በብሉይ ኪዳን በነበረው ነገር የኃጢአት ስርየትን አግኝተው ወደ እግዚአብሔር መንግስት መግባት አልቻሉም። ያ ማለት ከያዕቆብ ጉድጓድ ውሃ የጠጡት ሁሉም ዳግመኛ ተጠምተዋል ማለት በፊት በነበረው መስዋዕት የሰው ልጆች ፍጹም ድነትን ማግኘት አልቻሉም ነበር። በክርስቶስ ኢየሱስ ሰው በመሆን ግን የእሱን ስጋውና የእሱን ደሙን ስንበላና ስንጠጣ ግን የዘላለም ሕይወት ምን እንላለን? እናገኛለን። እሱ አንድ ጊዜ በመስቀል ሞቶ የሚሰጠን ቅዱስ ቁርባን ወይም ደግሞ ስጋውና ደግሞ የዘላለም ሕይወት ስናገኝ፣ በብሉይ ኪዳን ግን እነዛ ሁሉ መስዋዕቶች ሲሰዉ ማንም ፍጹም ሆኖ ወደ እግዚአብሔር መመለስ አልቻለም ነበር ክርስቶስ እስኪመጣ ድረስ አይደለም፣ ከመቤታችን እስኪወለድ። ስለዚህ ይሄ ታሪክ እነዚህ ነገሮች በዋነኝነት ሕይወትን የምሰጥ የዘላለም ሕይወት ያለው እኔ ጋር ነው። ነቢያት እንደ ጥላ አልፈዋል፣ እኔ ግን ለዘላለም የምኖረው እኔ ነኝ። በእኔ የሚያምን የዘላለም ሕይወት አለው፣ እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም ብሎ ሲናገር ከአፍ ከውስጡም ደግሞ የሕይወት ውሃ ይፈልቃል ሲል ምን ማለቱ መሰለሽ? ከእኔ የተማራችሁት እናንተ ሐዋርያት የምታስተምሩት ትምህርት ለሌላው ሕይወትን ይዘራል። የሕይወት ውሃ ከእኔ ይፈልቃል ማለት ቃሉን ነው፣ የእግዚአብሔርን ቃል በእርሱ አምነው ከእርሱ ተምረው የሚኖሩት የሚናገሩት ከእርሱ የተማሩትን ስለሆነ ለሰዎች ሕይወትን የሚሆንን ቃል ያስተምራሉ። ከዚህም የተነሳ ሕይወትን የሚሰጥ ምንጭ ውሃ ከእናንተ ይወጣል ያለው ከእርሱ የተማሩትን ትምህርት አስተምረው ብዙዎችን ወደ ክርስትና የሚመልስ እንደ ውሃ የሆነ ንጹህ ኩልል ያለ ትምህርት ስላላቸው። ግልጽ ነው። አዎ፣ እግዚአብሔር ይስጥልኝ ወንድም ጥላ። አሜን። እሺ፣ በዚያው ደግሞ አንዳንድ ጥያቄ ደብተሬ ላይ የጣፍኩትን እየጠየቅኩ በር ችግር የለውም። ማይለ ያገኘሁትን ጠይቂ የምችለውን መልስልሻለሁ። እሺ፣ ስለ እንትን ስለሚባለው ቦታ ብታስረዳይ። ብሔረ ብፁዓን ምን አይነት ሰዎች ናቸው የሚኖሩ? ብሔረ ብፁዓን እንግዲህ ተብሎ የሚታሰቡት ይኖራል ተብሎ የሚታሰቡት ከነዛ ውስጥ ለምሳሌ እነ ሙሴ ከዚህ ዓለም ድካም ያረፉ በጋብቻ የጸኑ ግን ደግሞ ከዚህ ዓለም ድካም ያረፉ የቀደሙ የብሉይ ኪዳን አባቶቻችን እዛ ቦታ ላይ አርፈዋል ተብሎ ይነገራል። ብሔረ ብፁዓን እና ብሔረ ሕያዋን ተብሎ ይከፈላል። ብሔረ ሕያዋን ላይ ነቢያት ሆኖ ያላገቡ ደናግላን ሆኖ ያለፉት እንደነ ኤልያስ ኖረውበታል ተብሎ ይታመናል። ብሔረ ብፁዓን የሚባሉት ቦታ ላይ ደግሞ ያገቡ ግን በእግዚአብሔር ሕግ ጸንተው የኖሩ ክርስቶስ እስከሚመጣበት ሰዓት ላይ በዚያ በጊዜያዊ መቆያ ቅዱሳን አባቶቻችን የሚቆዩበት ነው፣ ያልሞቱ ማለት ነው። እሺ፣ እግዚአብሔር ይስጥልኝ። ብሔረ ሕያዋን ላይ ያልሞቱት፣ ብሔረ ብፁዓን ላይ ያረፉትም በዛ ሞተዋል፣ በዛ አርፈዋል።
ብሔረ ሔዋን የሚባለው ሞትን ያልቀመሱ ሰዎች በዚያ ናቸው ያሉት። ለምሳሌ እንደነ ኤልያስ እንደነ ሄኖክ ሞትን ሳያዩ የተነጠቁ እነሱ ብሔረ ሔዋን ማለት ነው። ብሔረ ብፁዓን በጋብቻ የጸኑ ሰው ያሉበት ማለት ነው። እነሱ አሁን ሙሴ ከብሔረ ብፁዓን ነው ወደ የተጠራው ተብሎ እናምናለን። እና አቁቶ ለአብ ቅዱስ ዮሐንስ ወንጌላዊ እነዚህ ሸዋ ታጠቅ ሰላም ብያለሁ። እሺ ሌላ ጥያቄሽስ ምንድነው? ሌላ ደግሞ እየፈለኩ አሁን እናውጋና እየፈለኩ እንዲያገኘውትን እንጠይቃለሁ። እሺ እኔስ ጥያቄ ልጠይቅሽ በመሃል ምናምን ማላውቅ እኮ ነኝ። ምንም ብታውቂያትን ትንሿን ታካፊናለሽ ብዬ ነው። ወረኪያንት ያለሽ አሁን ጉፈላ ስለ ስላሴ እስኪ በጥቂቱ አስረጅን እስኪ። ስላሴ ሲባል አሮ ተከም እዚያ ላይ ነው። ቀለል አድርገሽ አስረጅን እስኪ። አሮ አሁን ይሄ ከባድ ጥያቄ ነው። እውነቴን ነው። መር ነው ስላሴ ስንት ናቸው? አንድም ሶስትም። ጎበዝ። እሺ ስማቸው ማን ማን ነው? አብ ወልድ መንፈስ ቅዱስ። ጎበዝ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራዝ። ጎበዝ በጣም እሺ። አንድነታቸው በምንድን ነው ቢሉ በመግደል በማዳን ነው። በመለኮት እንዴት የተባለ መሰለኝ። በመለኮት ይችን ዓለም በመፍጠር ይችን ዓለም አብረው በማሳለፍ። ሶስትነታቸው በምንድን ነው ቢሉ በስም በአካል በግብር። ኧረ ጨብጭብ ወገን። እሺ አንድ አበባ ጨምሩባት። እሺ ከዛ ምንድን ነበር ወገን? ኧረ እንደው እነዚህ ነው አጠረቃቅሜ ነው። እነዚህ ነው። በጣም ጎበዝ። በጣም ጎበዝ። አሁን ይህንን አንድ ጴንጤ ብጠይቅ እንዳንቺ እንደመለሽው አሁን አይመልስም፣ አያውቀውም። ለዚህ እኮ ነው እኛ የስላሴን ትምህርት ገና ከልጅነታችን ጀምሮ እየተማርነው የምናድገው ነው። አብሮን በቃ የምናድግበት ትምህርት ነው የስላሴ ትምህርት። ጎበዝ። ቃሎት ያሰማልን ትንጓደድዬ። አሜን። እሺ ደግሞ ሌላም ደግሞ እንጨምራን ጥያቄ። እስኪ ደግሞ ስለ ክርስቶስ እስኪ አስረጅኝ እስኪ። ክርስቶስ ማን ነው? ቴንክ ዩ እድልዬ። አና በእኔም አሁን ስለሱ እንዴት ብዬ በቃ እንደምንም ብለሽ በውስጥሽ ያለውን እስኪ ንገሪኝ። አሁን ተቃለ በላይ የሆነ ጥያቄ ነው እየተጠየቅኩ ያለው። ምን ብለሽ በቃ እንደው እንደ ቸርነቱ። ክርስቶስ ማለት የድንግል ማርያም ልጅ ዓለምን የፈጠረ መሐሪ፣ ይቅር ባይ፣ አዳኝ በቃ ተቃለ በላይ ነው። ጎበዝ። በጣም አንቺ ጎበዝ ነሽ። በእውነት በጣም ልዩ ሰው ነሽ። እግዚአብሔር ከዚህ በላይ ጸጋውን ያብዛልሽ። እሺ አሜን። እስኪ እመቤታችንን ፍቅሯን ገለጭልን እስኪ። ነበር ያውቆስ ለፍተው ቢያለች እስኪ የእሷን ፍቅር ገለጭልን እስኪ። እንዴት መሰለ ቆየኝ። በዚህ መንገድ ብቻ ነው ልገልጻት። ምን ያህል ለምትወጃት ሌላ ቃል የለኝም። እኔ እንጃ ምንም ቃላት አይገልጹት። ምንም የሚገልጸው ነገር የለም። አይደለም እኔ እና አባ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም እነሱ ያልገለጿትን እኔ እንዴት ብዬ ገልጻታለሁ?
ስለዚህ ማርያም እንወድሻለን ብለው ነው የደመደሙት። እኔ ማርያም እንወድሻለሁ ብዬ መጨረስ ብቻ ነው። ሰሞኑን አንዳንዶቹ ስዕሏን እያቃለሉ ነውና እስኪ በደንብ ቅፍ አድርገሽ አሳያቸው እንጂ እየቀደዱት እየተፉበት ምራቃቸው እኔ ምን ያህል እንደምናከብረው እስኪ ያሳያቸው እንጂ ይሄው ከዚህ በላይ እኔ ምን አባት ያርጌ እዚህ ውስጥ እንደዚህ ሰንጥቄ አስገብቻ አላሳያችሁ። እንደዚህ አዙሪ እስኪ እንደዚህ አዙሪ እንደዛ አድርገሽ ቅፍ አድርጊ። እሰይ ተባረክ ተባረክ። እግዚአብሔር ከዚህ በላይ ጸጋዋን ያብዛልሽ። የእመቤታችን የድንግል ማርያም የወላዲት አምላክ ምልጃዋ፣ ጸሎቷ፣ እናትነት ፍቅሯ እንደው ከአንቺ ላይ አይነሳ። አሜን። ዘወትር ትጠብቅሽ። አሜን አሜን። እስኪ በምንድን ነው የምታስቀምጧት ስዕሏን? አያችሁ እንዴት እንደዚህ ተሸፍና ነው የምትቀመጠው። እያያችሁ ነው አይደል? ጎበዝ ትንጓደድ ጎበዝ። እግዚአብሔር ይጠብቅሽ፣ እግዚአብሔር ይባርክሽ። ወላዲተ አምላክ ድንግል ማርያም አትለይሽ። አሜን። እኔ ጋር ያሉ ልጆች በጣም ነው የምንወድሽ ይሉሻል። በጣም ጎበዝ ናት እያሉ እኔም በጣም እወዳቸዋለሁ በልልኝ። እሺ አንድ ጨዋታ ተሸነፍሽ ትንጓደድ። ተሸነፍኩ? ያንተ ያለሽ የመለኮት ያለሽ አሁን ቀጥይ። ይሄን ካሸነፍኩሽ በቃ ወደ ቅጣት ተሸነፍሽ። ቤስት ኦፍ ስሪ ልትቀጪ ነው። ወራራ ጎበዛች። አጨብጭቡ፣ አሁን አጨብጭቡ። ወጣችሁ ወጥራችሁ አጨብጭቡ። እጃችሁ አይወዝን። እጃችሁ ሁላችሁ ልብልቡ እንደልኩሽ አርጎ ቢሊንግ አርጎ ዋ እውነቴን አሁን ዝም ብላችሁ ተቀምጣችሁ ነው። ተሸንፊያለሁ ለካሳ ላይ ሰልሰበ ልብልቡ እንደልቁ። ሁላችሁ ልብልቡ እንደልቁት። ልብልቡ እንደልቁት በሶስት ነው የሚባዛ። እዚህ ላይ አንድ ጋላስች ታሪኩን ይቀይረዋል። ሂዱበት ሂዱበት ወገን ወረበ ተፋዛችኋል። ጎበዝ ነቃ ነቃ በሉ። ነቃ ደንግጥላችሁ ተቀመጡ። ወረከረከረከረ ያንጎላቸው ሰው አለ እንጂ ይሄ ጤና አይደለም። እምቢ ብሎኝ ቤተም እምቢ ብሎኝ ነው። እንዲህ እንማማራለን። ካሸነፍን እኛ እንጠይቃታለን። ነገሪያቸው እኔን እሱም ቢብሎኛል። ልብ ልቡን። ኧረ ወገን እነሱ እየሄዱ ነው። እዚህ ቤት ያላችሁ ሰው ያደ አጨብጭቡ። ሂዱበት። በሶስት የሚባዛው ሊጀምር ነው። እናንተ በሉ ተዘጋጁ። ራሳችሁን አዘጋጁ። ሁለት አበባ ነው የምትሰጡ ነው። አሁን ሁለት አበባ አዘጋጁ። እዚህ ቤት ሁለት አድጆ የምትገረዳ የሚሆን አድጆ ማዘጋጁ። ሁለት ሰው አንዳንድ አበባ ሙሉት። ሁለት ሰው አንዳንድ አበባ ሙሉት። ሙሉላት። ሂዱና አዛጋ ሙሉላት። ሞላልሽ? ተፋዘዋል። እንጉልች ያንጎላቸው ሰው ማለ እንጂ በጤናቸው አይደለም። እንዲህም አልነበሩ። ሁለት ሰው አንዳንድ አበባ ሙሉት። ሙሉት በተቻላችሁ አቅም። በሉ አሁን ጀምሯል። እንግዲህ በሉ 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 በሉ። አሁን በሶስት ነው የምንባዛው ብለናል። እዚህ ጋር ሁለት ሰው አንዳንድ አበባ እዚህ ቤት ሁለት ሰው አንዳንድ አበባ። አዎ አንድ ሰው አንድ አበባ ሙሉት። ስሪማል ማን ሰው አንድ አበባ ሙሉት። ክበሩልኝ። ሃፒ ቤተልሔም ክበሩልኝ። በሶስት የሚባዛው ሊጀምር ነው። ጀምሯል። ምን ሊጀምር ነው? ሊያልቅ ነው እንጂ እኔ ዘንድ አሁን ነው የጀመረ ገና። በሶስት የሚባዛው ሂዱበት ሂዱበት ወገን እንዳንቀጣ። እነሱ ሳንድ ሲገቡ ሂዱበት። በሶስት የሚባዛው ጀምሮላችኋል። ሂዱበት። አመሰግናለሁ። አይ
እኔ ራኩሽ ትንጓሬ ትንሽ ራቅ አልኩሽ መሰለኝ። አሁን ችግር ነው እንኳን ቴንክ ዩ ነገር ነው እኮ ከበሪልኝ የኔ እናት ሃፒ ነው የሚል ሃፒ እግዚአብሔር ይስጥልኝ። ቲጂ ከበሪልኝ የኔ ቀለም ከበሪልኝ የኔ ቀለም አንቺ ከበሪልኝ ልትሸነፊ ነው። አራከ ያንተ ያለሽ ምን አላየቸው አራከ ወገን ሂዱበት አላየሽውም እስካሁን የለም። አሁን ነው ገና ቀን ብያየው ሂዱበት ወገን ጣዝመውና ምንድነው አማራጭ ነው የምትለኝ? ሂዱበት ወገን ሂዱበት ልብ እንደልቁላችሁ። ተቀጣን። ያንተ ያለሽ ክርስቲያን ከበሪልኝ ተቀጣን። እዚህ ቤት ልቡን ደልቁት እንስማ ሂዱበት በላችሁ። ያሬድ ነኝ ሰምቶኝ ልብ እንደልቁ ሁላችሁም ልብ እንደልቁ። ሸርጎቢሊንግ አድርጉ። ሁላችሁም ሸርጎቢሊንግ አድርጉ። ሁላችሁም ሸርጎቢሊንግ እታለም እዛ ቤት እያየሁሽ ነው። እንዴት ኮኮሱ ምን ደረጃ ደርሶ ነው? ልብ እንደልቁት። ትሸነፊ ነው። ወራው ሂዱበት እዚህ ቤት አይዟችሁ እንጂ አትፋዘዙ። ፋፊ እንዴ ታዲያና ትንጓደድን ጥዬ ወዴት ሄዳለሁ? ዛሬ ጣዝማው ምኑ ዘንዳ ነው? እኔ እንድከመኝ እሺ አለቀ። ትንጓደድ ተሸነፍሽ። አሁን የመጨረሻ ስለሆነ የእኔም ቤተሰቦች በደንብ አድርገሽ ትመርቂያቸዋለሽ። አሁን እኔም ልወጣ ስለሆነ ተሸንፈሻል። ቆንጆ አድርገሽ መርቂያቸው። በደንብ አድርገሽ ምርቃት ነው እና በደንብ አድርገሽ ከዛ ደግሞ ነገ እንጫወታለን። መጽሐፍ ቅዱሱን ደግሞ ልክልሻለሁ። ስልክሽን አስቀምጪ። እሺ እኔ ቀለም እሺ እና ምርቃቱን በደንብ አድርገሽ መርቂያቸው። እሺ ጎበዝ፣ ተባረኩ፣ ብሩኩኑ፣ እግዚአብሔር ይስጣችሁ። በወጣው ይተካ፣ ለሰጪ ይስጠው፣ ለንፉግ ልብ ይስጠው። እንደው አርካስፉ እንዳባይ ተጋፉ። እግዚአብሔር ይስጥልን። ክንዳችሁን ተቆርጥማት እጃችሁን ተውጋት ይሰውረው። የነካችሁት ሁላ ይለምልምላችሁ። እግዚአብሔር ይስጥልኝ። እግዚአብሔር ይጠብቃችሁ። ወዳችኋለሁ። አሚን። እኛም በጣም ነው የምንወድሽ። እኔም ወዳችኋለሁ። እና እናወጋለን የመጽሐፍ ቅዱሱን ነገር እናወጋለን። የስካትንም ነገር እናወጋለን። አደራህን እንደው በሎ እንዳይቀር ያልሽ እዛችሁት ነው የነፍስ ይሆናችኋል። የፍጥኛ ስራችሁ ይዘነው እንመጣለን እንዳታስቢ። እንዲያ ነው። እና በል ደህና ደርልኝ እኔ ቀን። አሚን። ደህና ደርልኝ ትንጓለድሽ። ዳሽ ታዲያ ምርጥ ዛር ጥሩ ጊዜ አላሳለፍንም። በስተመጨረሻና ጥሩ ጊዜ አላሳለፍን አይደለ? የፍጥኝ አስራችሁ አምጡልኝ ብላለች ስካትን፣ እናመጣላታለን። ትወዷለች በጣም እስካትን የነፍሷ ዋጋ ይሆናችኋል ብላለች። እንግዲህ በቃ ይዘን እንመጣለን። እንግዲህ እናንተ በሉ ሰላም ደሩልኝ። አሁን በቃ መጨረሻ አሁን ወጥቻለሁ። ደህና ሁኑ። እኔ ደከመኝ በጣም አንድ ቦታ ራሱ የተቀመጥኩበት አቃተኝ። ደህና ሁኑልኝ። እወዳችኋለሁ።